ሰላም የዩቲዩብ ተከታታዮቼ ዛሬ እንደተለመደው እናንተን ያልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ አይታችሁ ነው ካልተፈታ የምትሉኝ ያው ድግግሞሽ እንዳይኖር ማለት ነው። ያው በተራ ስለሆነ 3 ቪዲዮ አይታችሁ ካልተፈታ ግን መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። ላይክ እያደረጋችሁ ቪዲዮን ስጀምሩ ላይክ አድርጉ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። የደወል ምልክቷን ተጫኗት አዳዲስ ሲወጡ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሃፒ ማር መብላት የምኞት መሳካትን ያመለክታል። በጣም ቆንጆ ነው። ሀዳስ ህልም ነበረኝ በቁም የደረቀ እንጨት ሰብሬ በቅፌ ወደ ቤት ሲሄድ እና ከሱ ጋር 4 ገጀራ ነበረ። ሌላ ደግሞ ዘርፈፍ ቀሚስ አርገሽ ታቦት ስትከተይ አየው አሉኝ። አንድ አባት ካህን ናቸው። እሺ እንጨት ሲሳይ ነው። ወደ ቤት ይዘሽ መግባትሽ ሲሳይ ነው። ቆንጆ ነው በጣም። ቀሚስ ደግሞ ዘርፈፍ ያለ ቀሚስ ጸጋ ነው። ቆንጆ ነው። ግን ታቦት መሸኘት መከራን የሚያመላክተው። ጸሎት በደንብ አድርጊ። ያንን መቅዲ ዛሬ ሌሊት ያለምኩት ህልም ነው። ከጓደኛዬ ጋር ሆነን ይመስለኛል እና ልናገባ ነው ትለኛለች። እሺ ብዬ ሙሽራ ልብስ እንለብሳለን እና ወደ ሰርግ ቦታው ሄድን። ማን እንደማገባ ግን እኔ አላውቅም። እሷ ግን ታውቃለች የምታገባውን ሰውዬ እና ስንሄድ የሆነ አልጋ ነበረ ነገር ይመስለኛል። ከፍ ያለ ነው አልጋው። በድንጋይ እና በእንጨት የተሰራ ነው። የእሷ ግን ጽኑ አይደለም ማለት አስተማማኝ አይደለም እና ድንጋይ አርገን እናስተካክለዋለን። ግን አሁን አስተማማኝ አይደለም ግን ተሰቅለናል የአልጋ ጋር እና ምንድን ነው? ሌላ ደግሞ እሺ ቆይ ይሄኛውን እንትን ልበልና አንደኛ ያው ሰርግ ሲደገስ ሲጨፈር ምናምን የለም አይደል? ያው ሰርግ ትንሽ እንትን አይደለም ሀዘን ነው። ሰርግ በህልም እንደዛ ነው። ግን ደግሞ አንቺ ያየሽው ያው ልብሱን የሙሽራ ልብሱን ለብሳችሁ ስትሄዱ ብቻ ነው ያየሽውና አልጋ ነው ያየሽው። ስለዚህ እና አንቺ የምታገቢውን ሰው አለማወቅ ምናምን ይሄ የህልም ጋብቻ ምናምን አይነ ጥላ ምናምን ስለሆነ የሚያመላክተው በደንብ ጸሎት አድርጊ። ያው ያልተስተካከለ አልጋ ጸጋንም ትዳርንም ያመላክታል እና የሷ ታውቀዋለች ግን ደግሞ የሆነ ያልተስተካከለ ጽኑ ያልሆነ ነገር ነው። ስለዚህ የሆነ የማያስተማምን የሆነ ግንኙነት ውስጥ ወይም ደግሞ የሆነ የትዳር ህይወት ውስጥ እንዳለች የሚያመላክት ነውና ስለዚህ ያው መጸለይ ይኖርባታል። አንቺም ያው ጸሎት አድርጊ። ትንሽ እንትን አይደለም ያው አልጋ ጥሩ ነው። ያንቺ ጠንካራ ሆኖ ምናምን ማየትሽ በጣም ቆንጆ ነው። ጸጋ ነው አልጋ፣ ትዳር ነው አልጋ፣ ቆንጆ ነው። ያው ግን ጸሎት በህልም ጋብቻ ጥሩ አይደለም። ሰርግም ያው ጥሩ አይደለም። ያን ልብሱን ብቻ ቢሆን ኖሮ ለክተሽ ያው እንትኑ ባይሆን መልካም ነበር። ያው ለማንኛውም ጸሎት አድርጊ። ሌላ ደግሞ የኔና የፍቅረኛዬ እና ሌላ ሴትም ነበረች ከኛ ጋር ተኝተናል ይመስለኛል። እሱ ከኛ ተነስቶ ቦታ ሲቀይር አስዋም ሄደች ወደሱ እና ሂጂ ሲላት አንተነ መሄድ ያለብህ ትለዋለች። እኔ ደግሞ አትጨቃጨቁ በቃ አንተ ተነስ እለዋለሁ። በእግሩ ነጭ ጥቅልል ብላ የተኛችሁ በእግሩ ነጭ ጥቅልል ብላ የተኛችውና አስባ ተነስታ ቦታ ቀየረች እና ሰዎች የመጡ ይመስለኛል። እኔ ደግሞ ምግብ ሰርቼ ወጡ በትናንሽ ሳህን አድርጌ በትልቅ ሳህን ይዤ ስወስድላቸው እየተጨቃጨቁ ከፍቅረኛዬ መጨቃጨቃቸው መንስኤ ደግሞ ልጅቷ ናት ደፍሮኛል ትላለች እና በጣም ተናዷል እና ለኔ ስሜን ጠርቶ ሸፎን አለ ልሰጥሽ ሲለኝ የማን ስለው የማን አይደለም ሲለኝ እሺ አልኩትና ከነ ነጠላው ነው ሰጠኝ። ግን ለሌላ ሰው ገዝቶት የበረ ነው የሚመስለኝ። ምንድነው? እሺ
ያው ቀሚሱ ነጠላው አንድ ላይ ሲሰጥሽ ማየትሽ ጸጋ ነው፣ ቆንጆ ነው። ቀሚስ ጸጋ ነው፣ ነጠላውም ጸጋ ነው። በጣም ቆንጆ ነው። ጸብ ፍቅርን ነው የሚያመላክተው። ጸብ ፍቅር ነው። እሱ ያለበት ቦታ ላይ ስትሄድ ግን እሱ አለመፈለጉ ያው እሱ የሆነ የራሱ የሆነ እንትን እንዳለው ግን ያው በመሃላቸው የሆነ እሷ እንዲፈጠር የምፈልገው ነገር አለ። ግን እሱ ደግሞ ያንን እንትን አላለም፣ አለመቀበል አለመፈለግ ነው የሚያመላክተው። ግን ጸብ በአጠቃላይ ምንም እንትን የለውም። ጸብ ተቃራኒው ነው የሚሆነው። ለአንቺ ደግሞ ነጠላውና እንትኑ በጣም ቆንጆ ነው፣ ጸጋ ነው። ምግብ ሰርተሽ እንትን ማድረግሽ ይዘሽ መሄድሽ ስትበሉ ምናምን ጥሩ መልካም ግንኙነትን ነበር። ምግብ ያው በረከትንም ነው የሚያመላክተው። አንቺ ሰርተሽ እንትን ማለትሽ ቆንጆ ነው። ግን ያው ስትበሉ አላየሽም። ያው ምግብ ያው በረከትን ነው የሚያመላክተው። ትዕግስት ሰላም መቅዲ ደህና ነሽ? እግዚአብሔር ይመስገን አመሰግናለሁ ስለምትፈችልኝ። አሁን ደግሞ ከጮኛዬ ጋር አብረን የእሱን ልብስ ስናጥብ የእሱ ብቻ ነው ደግሞ ሱሪ ብቻ ነው የምናጥበው። ምን ይሆን በማለት ልብስ ማጠብ ንስሐ መግባት ያስፈልጋል። ንስሐ መግባት እንደሚኖርበት የሚያመላክት ነው። ንስሐ መግባት ይኖርበታል። ሀና ዳቦና እንቁላል መግዛት ምንድን ነው? በህልም ዳቦ በረከት ነው፣ እንቁላል ደግሞ ገቢ ማግኘትን ውልደትን የሚያመላክት ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ያው በተራ ይፈታል። እሺ ያው 3 ቪዲዮ ቼክ አድርጉ እስከዛው ድረስ ያልተፈታላችሁ ማለት ነው። ለዛሬ ይሄን ይመስላል። መልካም ጊዜ